ቤተሰብ ጉድ ነው ጉድ እንዴ! የምን እርግዝና ነው? ከጋብቻ በፊት ገና ብዙ ፕሮሰስ፣ ብዙ ነገሮች፣ ብዙ ታሪኮች እያሉ አረ ጉድ! የሀይሚ እርግዝና እንዴት ነው? ዛሬ ሙሺ ደንግጣለች የእውነቴን ለመናገር እና ዛሬ ሀይሚና ብሩክ በአዲስ ነገር መጥተዋል። በመጀመሪያ ግን እንዴት ናችሁልኝ የተወደዳችሁ የቻናል ቤተሰቦች? እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ የኔ ወዶች። በድጋሚ እኔ ያለው ደህና ነኝ ፈጣሪ ይመስገን። እንግዲህ በቪዲዮ ባልመጣም በፎቶ ፖስት አድርጌላችኋለሁ የፋሲካን በዓል እንዴት እንደዋልኩኝ ማለት ነው። እና ውዶችዬ ዛሬ ሀይሚና ብሩክ በአዲስ ነገር ነው የመጡት። እነዚህ ልጆች ያው እያሉ እንግዲህ ጋብቻው ምንም ሁሉም አልፎ አልቆ ወደ ልጅ እስከ መውለድ ወይም ደግሞ ስለ ልጅ ስለማሰብ ደርሰዋል። የሚገርም ነው። ይሄ ትልቅ ለውጥ ነው፣ ትልቅ ደስታ ነው፣ ትልቅ ስኬት ነው። ይህንን ከነሱ መስማት እዚህ ደረጃ ላይ ደርሰው እንደማየት የሚያስደስት ነገር የለም። እውነት ለመናገር ግን ሀይሚና ብሩክ በጣም እየፈጠሩ ያለ ይመስለኛል። አልዋሻችሁም። ለምን ከዛ በፊት የሚቀርቡ በጣም ብዙ ነገሮች አሉ። ኢቭን በብሩክ ጉዳይ ብዙ ያልተፈቱ ችግሮች እንዳሉ እየታየ ነው። ሀይሚዬም ያው ብሩክን ማጣት ስለማትፈልግ ብዙ ነገሮችን አይታ እንዳላየ ሰምታ እንዳልሰማ ሆና የሆነ ውስጧ ቅሬታ እያለ ግን ብሩክን መተው አልፈለገችም። ብቻውን እንዲሆን አልፈቀደችም። አብረው ነው ያለችው ከጎኑ ማለት ነው። እና ስለ ልጅ እየተወራ ነው እንግዲህ ሙሺንም ቀላቅሏታል ዛሬ። ያው ባጭሩ በነገራችን ላይ ያው ብሩክ ፕራንክ ነው ያደረጋት ሀይሚን እና ልጅ ውለጅልኝ ነው እያላት የሚገኘው። ትናንትና ሙሺ ውለዱ ክበዱ ብላ እንግዲህ መርቃቸው ነበር። ያ ማለት ግን ሰርግ ሳይኖር ሀይሚም ክብሯን ወግ ማዕረጓን ሳታይ የቤተሰብ ክብርም ሳይታይ ለቤተሰብም ለብሩክም ክብር ሳይታይ ዝም ብሎ መውለድ ምናምን እንደ ዘመኑ ሴት እንደ ዘመኑ ትዳር በዋሉበት ውለው አድረው አርግዘው ምናምን መምጣት እዛው ተጋብተው እዛው አብኩተው እዛው ጋግረው ልክ የቃቃ ህይወት አስመስለው የሚመጡ ሰዎች አሉ። ያ ትክክል አይደለም ብዬ ነው ማምነው፣ እንደኔ ማለት ነው። ለምን ሙሺ ያው ወግ ማዕረግ እዩ ውለዱ ክበዱ ማለቷ ያው የኛንም ክብር አይታ እኛ በእናንተ ደስተኛ ሆነን እናንተን በእኛ ተደሰታችሁ የእናንተን ክብር የእናንተን ወግ ማዕረግ አይተን ከዛ ሰርጋችሁ ሆኖ ችግሮቻችሁ ተፈትተው ነው ማለቷ ነው እንጂ እንዲህ ዝም ብሎ ሰርግ ቀለበት ምናምን ቀላል አይደለም እውነት ለመናገር። እና ሀይሚዬና ብሩክ መጀመሪያ ገና ልጆች ናችሁ። በነገራችን ላይ ምናልባት ወደ ትዳር ለመግባት በጣም ትጓጉ ይሆናል። ትዳር ውጭ ላይ ሆነው እንዳዩት አይደለም። እኔ ከሀስከፈ ስለ ትዳር፣ ስለ ኑሮ፣ ስለ ህይወት ልነግራችሁ እችላለሁ። በዚች በትንሽ አመት ውስጥ እኔም ያሳለፍኩትን ያየሁትን በትዳር እያላችሁና ሲንግል ሆናችሁ ወይ ደግሞ ሳታገቡ የነበረው ህይወታችሁና ካገባችሁ በኋላ ያለው የሚኖረው ህይወት በጣም የተለያየና በጣም ብዙ ፈተናዎች የሚበዙበት ነው። ስለዚህ ለዛ ፈተና ዝግጁ ሆናችሁ ያንን ፈተና ማለፍ እችላለሁ ወይ ያንን ችግር መቋቋም እችላለሁ ወይ ብላችሁ መጀመሪያ ሀይሚን ብሩክ ከማስፈቀዱ በፊት ሀይሚ ብሩክን ከማስፈቀዷ በፊት ሁለታችሁ እርስ በእርስ ራሳችሁን አሳምናችሁ ከራሳችሁ ጋር አውርታችሁ ተመካከራችሁ ነው ይሄ ነገር መሆን ያለበት ብዬ አምናለሁ እንደኔ። ያው ግን ጥሩ መንደርደሪያ ነው፣ ጥሩ ሀሳብ ነው። ቡታጅራ ሂደዋል። ነገ ምን እንደሚፈጠር እግዚአብሔርን ሁላችንም አናቅም፣ ግን ሁላችንም በጭንቀት ላይ ነው ያለ ነው። ብሩክንም ያው ልጁ የሱ ካልሆነ የሆነ ነገር ከእዩ ጋር ካላረገ ለምን ይጨነቃል በዚህ ልክ? ለምን እስኪታመም ይፈራል? ለምን እስኪታመም ደነገጠ? የሆነ ነገር ተፈጥሮ ነው እንጂ የምትሉ ሰዎች አላችሁ። ሀይሚ የምን ልትሆን ይሆን እንዴት ስትቀበለው ይሆን ብላችሁ በጣም በከባድ ጥርጣሬና በጣም በከባድ ጭንቀት ውስጥ ያላችሁ ሰዎች አላችሁ። ሌላው ደግሞ ብሩክ ይህንን ነገር በተአምር በታሪክ አያደርገውም ታያላችሁ። ሀይሚና ብሩክ ውጤቱን አውቀው ተቀብለው ደስተኛ ሆነው ይመለሳሉ እያላችሁም ያላችሁ ሰዎች አላችሁ። በአጭሩ ለብሩክም ለሀይሚም ለእኛም ለሁላችንም እች ሳምንት የእውነት እንዲህ ደስተኛ ሆነው እንዲህ የተጫወቱ እንዲህ እየሳቁ ሲመጡ ልንደሰት ልንስቅ እንችላለን። ግን በውስጣችን ደግሞ ሁላችንም ከባድ ፍርሃትና ከባድ ጭንቀት ውስጥ ነው ያለ ነው። ግን ዛሬን እየኖርን ያለ ነው። ነገን ደግሞ ፈጣሪ ያውቃል ብለን ስለና ሀይሚ እየጸለይን እንዳይለያዩ እንዳይራራቁ፣ ሀይሚዬም ቅሬታን ይዛ በውስጧ ብዙ ነገሮችን ይዛ ወደ ትዳር እንዳትገባ ፍርሃቷ ሁሉ ተቀርፎላት ብሩክም እውነታው ተረጋግጦለት በደስታ እንደሚመጡ ነው ተስፋ እያደረግን የምንገኘው። የነገውን ፈጣሪ ያውቃል ባጭሩ። እና ብሩክም ሁሉ ነገር ተስተካክሎ ችግሬን ፈትቼ ደስተኛ ሆኜ እመጣለሁ ነው እያለ ያለው። ለተመልካችም እባካችሁ በእኛ ምክንያት ተከፋፍላችሁ አትጣሉብን፣ ከጎናችን ሁኑ፣ አብራችሁን ሁኑ።
በማለት እንግዲህ ተማጽኗል። በትናንትና ስራውም ትልቅ የጽድቅ ስራ ሲሰራ ነበር። እኔ እንጃ እግዚአብሔር የሚወደውን ስራ ነው ያደረገው። የሚያመልከው አምላክ ወይ ደግሞ የሚያምነው አምላክ ከዚህ ጭንቀት ከዚህ ፈተና ከመጣበት ጥሩ ያልሆነ ከሚወደው ሰው የሚያርቅ ሀሳብ ነው የመጣውና እግዚአብሔር ይህንን ጥሩ ልቡን አይቶ ጥሩ የሆነ ውጤት ወይም ደግሞ ልጁ የእሱ አይደለም እንዲባል ፈጣሪ እንዲረዳው ምኞቴ ነው። ሁላችንም በጸሎታችን እንድናስባቸው ሁለቱንም፣ ሀይሚዬም ይሄ ልጅ የእሱ ነው ተብሎ ውስጧ እንዳይሰበር ውስጧ እንዳይጎዳ ሁላችንም ባጭሩ እንጃ በየሃይማኖታችን ብንጸልይላቸው ውጤቱ በቃ እንጃ ሀይሚንና ብሩክን የሚያስደስት እዩን የሚያሳፍር ቢሆን ደስ ይለኛል። ከዛ እዩ ማፍራ በውጤቱ ከዛ በኋላ የልጅቷን አባት እንድትፈልግ ከልጅቷ አባት ጋር ልጅቷም ያለ አባት እንዳታድግ የልጅቷን አባት ፈልጋ አግኝታ ከእሱ ጋር ደስተኛ ህይወት እንድትኖር ነው የምመኝላት። ልጅ አላት፣ ቻናሏ ይዘጋ እንደዚህ ምናምን የሚባል ነገር አለ። ያው ልጇን የምታሳድግበት ቻናል ነው። ይህን ያህል መክፋትም ይህን ያህል እሷ ላይ ከባድ ነገር ማድረግ የለብንም። እናቷን ጎዳው ብለን ልጅቷንም መጉዳት የለብንም። ሶ እንደፈለገች የሚከታተላት ሰው ይከታተላታል። ግን እኛ ዋናው ነገር የምንፈልገው የብሩክ ሀቅ ወጦ የብሩክ እውነታ ወጦ ከዛ እች ልጅ ተስፋ ቆርጣ እውነታውን አውቃ እውነታውን ተረድታ የልጅቷን አባት ፈልጋ ጥሩ ህይወት እንድትኖር ነው ምንመኝላት። ሶ ነገ ከነገ ወዲያ ምን አይነት ችግር እንደሚፈጠር በሀይሚና በብሩክ መሀል እኔ እግዚአብሔርን አላቅም፣ ግን በጣም ፍርሃት ውስጥ ነው ያለሁት። ለማንኛውም ፈጣሪ አይለያችሁ ነው የምለው። ሙሺ ጋር እንግዲህ ጥሩ ጊዜ እያሳለፉ ይገኛሉ። ብሩክ በጣም ሌሊቱ ሙሉ ሳይተኛ ነው የሚያድረው። አቅመ ደካሞችን እናቶቻችን አባቶቻችን እየረዳ እያገዘ በበዓሉ እያበላ ጠያቂ ጧሪ ቀባሪ የሌላቸውን ሰዎች አለውላችሁ ብሎ እንደ ልጅ እንደ ቤተሰብ ሆኖ ጓደኞቹን ሰብሰብ በማድረግ እንግዲህ ደስተኛ ሆነው እንዲያልፉ በዓሉን እንዲያሳልፉ አድርጓል። ፈጣሪ እግዚአብሔር አምላክ የጎደለውን ይሙላል። በስደት ያላችሁ እህቶቼ ወንድሞቼ ናችሁ። ይህንን ነገር በተለይ የማዳም ቅመሞች ትለያላችሁ። አምላክ እንደው የልባችሁን መሻት ይሙላላችሁ። በጣም 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 መልካምና እኔ እንጃ ደግ ልባላችሁ። እግዚአብሔር እንደው ያሰባችሁትን አሳክቶ በሰላም ለሀገራችሁ ያብቃችሁ ላለውኝ እና ወደ ዛሬው ፕራንክ ሳልፍላችሁ ሀይሚን ፍጥጥ ብሎ ግጥጥ ብሎ በቃ ልጅ ውለጅልኝ፣ ትናንትና ሙሺ ውለዱ ብላለች፣ ስለዚህ አሁን እንድትወልጅልኝ እፈልጋለሁ ብላለች። በሙሺ ፊት በጣም ነው ያፈረችው። በነገራችን ላይ ማለት ነው ሙሺ በቃ ምርጥ እናት ነች። ፕራንክ እናርጋት ይላታል የእውነት መስሏት እንዲህ አፍራለሁ ምናምን እያለች ነበርና ለሀይሚ ያላት ቦታ ደስ ይላል። የእውነት ለመናገር እንደ ልጅ አክብራታለች፣ እንደ ልጅ በቃ ቦታ ሰጣታለች። እና እኔ በነገራችን ላይ እግዚአብሔር የተመሰገነ ይሁን የባሌ እናት ለእኔ ትልቅ ቦታ አላት። በጣም ነው የምወዳቸው። እግዚአብሔርን ነው የምላችሁ አባቱንም እናቱንም። እና የባል ወይ ደግሞ የፍቅረኛችሁ ቤተሰብ ሲወዳችሁ ትልቅ ነገር አለ። ካልወደዳችሁ ግን እጅግ በጣም በህይወታችሁ አይታችሁትን የማታውቁትን ሲኦል ነው የምታዩት። በጣም ችግር ነው። ለምን ልጁን ወዳችሁ ቤተሰቡን መጥላት አትችሉማ? ያ በጣም አስቸጋሪ ነው። ለማንኛውም ሀይሚዬ አልተጋባችሁም፣ ግን በፍቅርም ሆነሽ ሙሺ ላንቺ ይህን ያህል ቦታ ስትሰጥሽ እንደማየት የሚያስደስት ነገር የለም። ፈጣሪ መጨረሻችሁን ያሳምረው እና ሀይሚዬ ገና እኮ ብዙ ነገር ይቀረናል ምናምን ብላለች። አዎ እውነት ነው። እኛ እግዚአብሔርን እኔ የምጠብቀው መጀመሪያ ቀለበት ተንበርክኮ ፕሮሚስ ቀለበት ማድረግ አለበት። አድርጎላት ሊሆን ይችላል፣ ግን ሚዲያ የሚያውቀው በይፋ የሆነ ነገር የለም። በይፋ ቀለበት ተደርጎላት ከዛ እንደ ሴቶቹ ተግደርድራ ምን ብላ ከዛ ተቀብላ ያን ቀለበት ከዛ ደግሞ የሽምግልና ፕሮግራም አለ ከዛ ቤተሰብ ቅልቅል ምናምን ተብሎ ከዛ የሰርጉ ፕሮግራም በሚገርም ሱፍና በሚገርም ቬሎ አይተናችሁ ወግ ማዕረጋችሁን አይተን እናንተም እኛም ተደስተን ቤተሰብም የቤተሰብንም ክብር የእናንተንም ክብር በማይነካ መልኩ ራሳችሁን አስከብራችሁ ጥሩ በቃ አለ የተባለ ኢትዮጵያ ወጪ ብዙ በዝቶበት ምናምን አይደለም ግን በጣም ደስ በሚል ሁኔታ ሀይሚንም አስደስታ አንተም ደስተኛ ሆነ የምታሳልፉበት ፕሮግራም ሁላችንም የምንደሰትበት አንድ ሳምንት አንድ ወር የምናወራው የሰርግ ፕሮግራም ሆኖ ከዛ በኋላ ትዳር ከተገባ በኋላ ቀስ እያለ ደግሞ ልጅ የሚባለው ነገር ይመጣል። ያንን ነገር ወጉን፣ ስርዓቱን፣ ባህሉን ጠብቃችሁ እንድትሄዱ እግዚአብሔር ይርዳችሁ። እናንተ ትልቅ ነገር ነው ይሄ ትልቅ ነገር ነው። ስለ ልጅ ማውራት ቀላል አይደለም። እግዚአብሔርን የታደሉት ናቸው ልጅ የሚያገኙት፣ የተባረኩት ናቸው። መታደል ነው፣ ጸጋ ነው ልጅ። እግዚአብሔርን ነው ምላችሁ ግን ሁሉም ነገር አንዳንድ ሴቶች በዋሉበት ክብራቸውን ሁሉ ሰጠው የሚያስጠላ ህይወት ሲያሳልፉ እናያለን። እና ሀይሚዬም እንደዚህ አይነት ላይፍ ወይም ደግሞ እንደዚህ አይነት ኑሮ እንደዚህ አይነት ህይወት እንዳታሳልፍ ያደራ። በዚህ መንገድ እንዳታሳልፉ። ብሩክም እንደዛው ለክብሯ ተጨነቅላት። በቃ አለ አይደለ
በቃ ሁሉን ነገር አንተንም የሀይሚንም ክብር የማይነካ ነገር አድርጋችሁ ከፍ ያለ ደረጃ ላይ ድረሱ። ሁሉም ነገር በጊዜው ይሆናል እና አምላክ ቅዱስ ፈቃድ ይሁንላችሁ። እግዚአብሔር ካልፈቀደ ምንም ነገር ማድረግ አትችሉም። በምንም አይነት መንገድ መጓዝ አትችሉም። የእግዚአብሔርን ፈቃድ መጠየቅ አለባችሁ። ከምን ጊዜም በላይ እግዚአብሔርን ማስፈቀድ መቻል አለባችሁ። እግዚአብሔርን ሳትይዙ ምንም እንቅስቃሴ የለም። አይተናል የአብርሽና የሩታ ህይወት ቤተሰብ ምንም ያልገባበት እንደውም በጉራጌ ምርቃት ያ ሁሉ ምርቃት እንደ ጎርፍ የሚዘንብላቸው ምርቃት ቀርቶ በዋሉበት ነው ውለው እግዚአብሔርን እንኳን ሳያስፈቅዱ የሃይማኖት አባት አንድ ሰው እንኳን ቀርቦ ሳይባርካቸው ሳይጸልየላቸው ነው ያንን ህይወት የገቡበት። ከዛ ደግሞ መውጫው ጠፍቷቸው እንደምታዩቸው መጨረሻቸው ምን እንደሆነ እያየን ነው። ሶ ሀይሚና ብሩክም የእነሱን ህይወት እንዳትደግሙት ፈጣሪ አስፈቅዱ። የሃይማኖት አባቶችን አናግሩ። እነሱ ናቸው በጸሎት ከእግዚአብሔር በታች የሚያግዙን፣ የሚረዱን፣ መንገዱን የሚያሳዩን። ስለዚህ በዛ መንገድ ተጓዙ። ላለው የነበረኝ ሀሳብ አስተያየት ይህንን ይመስል ነበር። የዛሬው ፕራንክ በቃ ሀይሜ የተሽኮረመመችበት በጣም በቃ እየሳኩ ነበረ። ደስ የሚል ቪዲዮ ነበር። በቃ መጨረሻችሁን ፈጣሪ ያሳምረው። ላለው እወዳችኋለሁ። እናንተስ ምን ተሰማችሁ? የኔ ሀሳብ አስተያየት የኔን ይመስላል። የእናንተን ኮሜንት ላይ አስቀምጡ። ውጭ ላይ ሆኜ ነው የማወራችሁ። ትንሽ አልተመቸኝም፣ እንግድነት ሂጅ ሌላ ሰው ቤት ይህንን ቪዲዮ አይቼ ማለፍ ስላልቻልኩ ነው። በሌላ ቪዲዮ እንገናኛለን። 30 ሺህ ስላስገባችሁኝ እጅግ በጣም አመሰግናለሁ። ለምስጋና ተመልሼ እመጣለሁኝ። እወዳችኋለሁ።